ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ማክሰኞ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። አብራችሁኝ ስላላችሁ እጅግ ከልብ አድርጌ አመሰግናለሁ። ዛሬ ከጠዋት ጀምሮ ትልልቅ የሚባሉት የአውሮፓ ሚዲያዎች ከዝውውር ጉዳዮች ጋር ያነሷቸውን ነጥቦች ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ለተከታዮቹ ደቂቃዎች የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እናንተ ሀሳብ አስተያየቶቻችሁን ልታጋሩን ትችላላችሁ። በዛሬ ፕሮግራማችን ከማንቸስተር ዩናይትድ ጋር፣ ከአርሰናል፣ ከቸልሲ፣ ከሊቨርፑል፣ ከማንቸስተር ሲቲ፣ ከባርሰሎና እና ከሪያል ማድሪድ ከሌሎችም የአውሮፓ ታላላቅ ክለቦች ጋር የተያዙ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆዩ። ከመሸጋገሪያ በኋላ እንገናኛለን። ወደ ቀዳሚው መረጃችን እናምራ። የማንቸስተር ዩናይትድ አማካይ የሆነው ማኑኤል ኡጋርቴ በውድድር ዘመኑ መጨረሻ ክለቡን ለቆ እንደሚወጣ ነው በርካቶች የሚያምኑት። ይሄ የ24 ዓመት ተጫዋች በኦልድ ትራፎርድ የወደፊት ቆይታ እንደሌለው በርካቶች ያምናሉ። ማንቸስተር ዩናይትድ እሱን ለመሸጥ ገንዘብ ለማግኘት እቅድ አለው። በተለይ ክለቡ ለዩራጓዊው ኢንተርናሽናል እስከ 35 ሚሊዮን ፓውንድ የማግኘትም ትልቅ ተስፋ እንዳለው ነው የሚታመነው። ካሴሜሮ በክረምቱ ክለቡን ለቆ እንደሚወጣ በመጠበቁ ማንቸስተር ዩናይትድ ጥራት ያለው የተከላካይ አማካይ ላይ ኢንቨስት ማድረግ የግድ ይጠበቅበታል። ኡጋርቴን መሸጥ ደግሞ ቡድኑን ለማሻሻል የሚያስፈልገውን ፋይናንስ ለማግኘትም የተወሰነ እርዳታን እንደሚያደርግ ጭምር ነው የሚታመነው። የስካይ ስፖርት ጋዜጠኛ ከሆኑት መካከል አንደኛው ሳቻ ታቮሊየር እንደሚናገረው ከሆነ ዩቬንቱስ ተጫዋቹን ለማስፈረም ፍላጎት ካሳዩ ክለቦች መካከል አንደኛው ነው። በተጨማሪም የፕሪሚየር ሊግ ክለቦች የሆኑት ኒውካስል ዩናይትድ እና አስተን ቪላም እዚህ ተጫዋች ላይ የተወሰኑ ፍላጎቶች እንዳሏቸውና ፉክክር ለማድረግም ዝግጁ ናቸው ይለናል ሳቻ ታቮሊየር ሲናገር። ዩቬንቱስ ሁኔታውን በቅርበት እየተከታተለ ነው። ለቻምፒየንስ ሊግ ማለፋቸው ደግሞ ዝውውሩ የሚጠናቀቅበት እድልን በእጅጉ እንደሚጨምረው ያምናሉ። ዩናይትድ ለተጫዋቹ 35 ሚሊዮን ፓውንድ ነው ግምት ያስቀመጠበት። ተጫዋቹ ተጨባጭ ውይይቶች በተለይም ስለ ዝውውሩ መዋቅር በግንቦት ላይ ወይም በሰኔ ወር ላይ ሊጀመሩ ይችላሉ ተብሎ ይታሰባል። ነገር ግን ዩቬንቱስ ብቻውን አይደለም። ኒውካስል ዩናይትድ፣ አስተን ቪላ እና ሌሎችም ክለቦች ሁኔታውን እየተከታተሉት ይገኛሉ ተብሏል። ይህ የደቡብ አሜሪካው አማካይ ከፕሪሚየር ሊግ እግር ኳስ ጋር መላመድ አልቻለም። እንግሊዝን ለቆ የመውጣት እድል ደግሞ ለእሱ አስደሳች ሊሆን ይችላል። ዩቬንቱስ በዓለም ላይ ካሉ ትልልቅ ክለቦች መካከል አንደኛው ሲሆን ጣሊያን መዘዋወር ደግሞ ለእርሱ ተስማሚ ሊሆን ይችላል። የጣሊያን እግር ኳስ ያለው ዝቅተኛ ኢንቴንሲቲ ወይም ጉልበት ለተጫዋቹ ጥሩ ሊሆን ይችላል ተብሎ ነው የሚታመነው። ይህም ማንነቱን እንዲያገኝ እንዲሁም ብቃቱንና በራስ የመተማመን ስሜቱን መልሶ እንዲገነባም እድል ይሰጠዋል ተብሎ ይታመናል። ኒውካስልና አስተን ቪላ ትልልቅ ፕሮጀክቶች አሏቸው። ነገር ግን ተከታታይ የመሰለፍ እድል ሊሰጡት እንደሚችሉ ገና የሚታይ ነው የሚሆነው። ትክክለኛ ማረጋገጫ ካገኘም አማካዩ እነዚህን ክለቦች እንዲቀላቀልም ሊያሳምኑት እንደሚችሉ ጭምር የታመነው። ቸልሲ የተከላካይ ስፍራ ተጫዋች በሚቀጥለው የክረምት የዝውውር መስኮት ለማምጣት ትልቅ እቅድ እንዳለው ነው በርካቶች የሚያምኑት። በውድድር ዘመኑ መጨረሻም የቨርደር ብሬመኑን ተከላካይ የሆነውን ካሪም ኩሊባሊን ለማስፈረምም እንዲሁ ፍላጎቶች ያሉት። በተለይ እንደ ፍሎሪያን ፕሌተንበርግ በጀርመን ውስጥ ታማኝ ተብለው ከሚጠቀሱ የመረጃ ምንጮች መካከል አንደኛው እንደሚናገረው ከሆነ የ18 ዓመቱ የመሃል ተከላካይ እንደ ሪያል ማድሪድ፣ ማንቸስተር ዩናይትድ፣ ኒውካስል ዩናይትድ ያሉ ክለቦች ኢላማ ሆኗል። የጀርመኑ ክለብ ለተጫዋቹ ከ40 እስከ 45 ሚሊዮን ዩሮ የሚጠጋ ክፍያንም ነው የሚፈልገው። ቸልሲ ለተጫዋቹ ከፍተኛ ገንዘብን ለማውጣትም ዝግጁ መሆኑ ገና የሚታይ ነው። ተከላካዩ ትልቅ አቅም ያለው ምርጥ ተሰጥኦ ተብሎ ይታሰባል። ቸልሲ ዝውውሩን ማጠናቀቅ ከቻለ ለክለቡ ታላቅ የረጅም ጊዜ ግዢም ሊሆን ይችላል። ቸልሲ በመከላከል ረገድ መሻሻል የሚያስፈልገው ሲሆን እንደ አክሰል ዲሳሲ እና ቤን ዋይት ባዲያሼል ያሉ ተጫዋቾችም በክረምቱ መተካት ይኖርባቸዋል። ክለቡ ለወጣቱ ተከላካይ እስከ 50 ሚሊዮን ዩሮ የመክፈል የፋይናንስ አቅም ያለው ሲሆን ተጫዋቹ ወደፊት ለተደረገለት ኢንቨስትመንትም የሚመጥን ብቃትን ሊያሳይ ነው የሚችለው። በሌላ በኩል ማንቸስተር ዩናይትድ በተለይም ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ማረጋገጥ ከቻለም ጥልቅ የሆነ ስብስብን ያስፈልገዋል። ሃሪ ማጓየር ከክለቡ ጋር አዲስ ኮንትራት ቢፈርምም ክለቡ ግን ለእርሱ የረጅም ጊዜ ተተኪ ያስፈልገዋል። የ18 ዓመት ወጣት ለነሱ በጣም ተስማሚ ሊሆን ይችላል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ተጫዋቹን ለመግዛት የሚያስችል የፋይናንስ አቅምም እንዳለው ነው የሚታመነው።
ኩሊባሊ በከፍተኛ ደረጃ መወዳደር የሚፈልግ ሲሆን ቸልሲን ወይም ደግሞ ማንቸስተር ዩናይትድን መቀላቀል እድሉ ለእርሱ በጣም አስደሳች ያደርገዋል። ሁለቱም ክለቦች ወጣት ተጫዋቾችን በማፍራት ረገድም ጥሩ ታሪክ ያላቸው በመሆኑ አቅሙን እንዲያወጣም ሊረዱት ይችላሉ። ከሁለቱ ክለቦች መካከል የትኛው በውድድር ዘመኑ መጨረሻ ላይ ፍላጎቱን ወደ ይፋዊ ጥያቄ እንደሚቀይር ማየቱ ግን ትኩረት የሚስብ ጉዳይ ይሆናል ተብሎ ነው የሚታሰበው። የሜክሲኮ ኢንተርናሽናል የሆነው ኤድሰን አልቫሬስ የወደፊት ቆይታው ከፍተኛ መላምት እየተሰጠበት ነው የሚገኘው። የዌስትሃም አማካይ የሆነው አልቫሬስ በውሰት በቆየበት ክለብም አስቸጋሪ ጊዜን ቢያሳልፍም እናም የዋናው ክለቡ ደግሞ ሁኔታ እርግጠኛ ባይሆንም ሙያዊ ሕይወቱን በአውሮፓ ለመቀጠል መወሰኑ ግን እየተዘገበ ነው። በአሁኑ ወቅት በቱርኩ ግዙፍ ክለብ ፌነርባቼ በውድድር ዘመኑ ውሰት ላይ የሚገኘው አልቫሬስ በኢስታንቡል ቆይታው አስቸጋሪ ጊዜያትን ያሳለፈው። ወደ ክለቡ ሲያመራም ከፍተኛ ግምት ተሰጥቶት የነበረ ቢሆንም በተደጋጋሚ የደረሰበት የቁርጭምጭሚት ጉዳትና እሱን ተከትሎ የመጣው ቀዶ ጥገና ደግሞ በቡድን ውስጥ ያለውን ተጽዕኖ እጅጉን ገድቦበታል። በተጨማሪም በጥር ወር የዓለም ዋንጫ አሸናፊ ንጎሎ ኮንቴን ወደ ክለቡ ማምጣታቸው በአማካይ ስፍራው ላይ ከፍተኛ ፉክክር የፈጠረበት ሲሆን ይህም አልቫሬስ በቱርክ ያለው የረጅም ጊዜ ተሰላፊነት ስጋት ላይ ጥሎታል። የኤድሰን አልቫሬስ በዌስትሃም ያለው የወደፊት እጣ ፈንታ ግልጽ አይደለም። የዌስትሃም ወቅታዊ ሁኔታ ነገሩን ይበልጥ ውስብስብ ያደርገዋል። ምክንያቱም ሀመርሶቹ በአሁኑ ወቅት በፕሪምየር ሊጉ የመውረድ ስጋት ውስጥ ከሚገኙ ክለቦች መካከል አንደኛው ነው። እርግጥ ነው 17ኛ ደረጃ ላይ ነው የተቀመጡት። ወደ ሻምፒየንሺፑ የመውረድ እድል ካጋጠማቸው ግን ክለቡ በስብስቡ ላይ የግድ ማሻሻያዎችን ማድረግ ስለሚኖርበት አልቫሬስ በለንደን ስቴዲየም የመቆየቱ ነገር አጠራጣሪ ይሆናል። ከዌስትሃም ዩናይትድ ጋር እስከ 2028 ክረምት ኮንትራት ቢኖረውም ከክለቡ ጋር ግን ከሊጉ የሚወርድ ከሆነ ከፍተኛ ደሞዝ ከሚከፈላቸው ተጫዋቾች አንደኛውን ለመሸጥም ጥያቄዎችን ለማዳመጥ ነው የሚገደዱት። ምንም እንኳን ወደ ቀድሞ ክለብ አሜሪካ ሊመለስ ይችላል የሚሉ ወሬዎች ቢኖሩም ነገር ግን አሜሪካን ሞንትሪያልም የተሰኘው ጋዜጣ እንደዘገበው ከሆነ ኤድሰን አልቫሬስ በአውሮፓ ለመቆየት ነው ፍላጎቱ። የሜክሲኮ ብሔራዊ ቡድን አምበል እንደመሆኑ መጠን በከፍተኛ ደረጃ መጫወት መቀጠሉ ለቦታው ወሳኝ እንዲሆን ያደርገዋል። አልቫሬዝ በጉዳት ቢቸገርም አሁንም በአህጉሪቱ ከፍተኛ ግምት የሚሰጠው የተከላካይ አማካይ ነው። በ35 ሚሊዮን ፓውንድ ወደ ለንደን ከመምጣቱ በፊት በአያክስ በ4 ዓመታት ባሳየው ምርጥ ብቃትም ምክንያት ነበር ፈላጊዎች ከፍ ብለው የነበረው። የሆላንዱ ግዙፍ ክለብ አያክስ ተጫዋቹን የመመለስ እድል እንዳለው እያጤኑበት ነው። በጣሊያን ሴሪኤም እንደ ኢንተር ሚላን፣ በጀርመን ቡንደስሊጋ እንደ ቦሩሲያ ዶርትመንድ ያሉ ክለቦችም ቀደም ሲል እሱን ለማስፈረም ፍላጎት ነበራቸውና አሁን ያንን ፍላጎት ያድሳሉ ወይ? በቀጣይ የሚጠበቅ ጥያቄ እንደሚሆን ነው ዘገባዎቹም እያነሱ የሚገኙት። ቸልሲ አዲስ ተከላካይ ለማስፈረም እቅድ ቢኖረውም ከዚሁ ክረምት ግን ጆሽ አቼፖንግን ለመሸጥ ዝግጁ እንዳልሆነ ተነግሯል። ሰማያዊዎቹ በቅርቡ ከአጥቂው ጋር በተያያዘ እንደ ባየር ሚኒክና ክሪስታል ፓላስ ካሉ ክለቦች ፍላጎት የቀረበባቸው ሲሆን ይህም ፍላጎት እንደሚቀጥል ነው የሚጠበቀው። ሆኖም ግን ዴይሊ ኤክስፕረስ እንደዘገበው ከሆነ ቸልሲ 19 ዓመቱን ተጫዋች በስታንፈርድ ብሪጅ ለማቆየት ውሳኔ ላይ ደርሰዋል። አቼፖንግ እጅግ ተስፋ ሰጪ ወጣት ተጫዋች መሆኑ ቢመሰከርለትም በቂ የመጫወቻ ጊዜ ግን አልተሰጠውም ማለት ይቻላል። የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን አባል የሆነው ይህ ተጫዋች በሆነ ወቅት ላይ ለመልቀቅ ሊፈተን ቢችልም በአሁኑ ግን የአማራጭ ዝግ እንደሆነ ነው የሚታመነው። አቼፖንግ ገና ወጣትና ትምህርት ላይ ያለ ቢሆንም በቋሚነት ለመጫወት የሚያስችል ብቃት እንዳለው ግን ሳይጠቁም አላለፈም። የታዳጊ ለቸልሲ ቡድን ዋናው ቡድን ማለት ነው በአጠቃላይ 39 ጨዋታዎችን ብቻ ያደረገ ሲሆን በዚህ የውድድር ዘመንም በፕሪሚየር ሊግ እስካሁን የታየው 12 ጊዜ ብቻ ነው። እንደ ትሬቨር ቻሎባ፣ ቶሲና ደረቤዮ፣ ዌስሊ ፎፋና ያሉ ተጫዋቾችም አስተማማኝ ብቃት ባላሳዩበት ሁኔታም ለእነርሱ ደግሞ የመጫወቻ ጊዜም መከልከሉ በተወሰነ መልኩ ጨካኝ ውሳኔ ይመስላል። ቸልሲ በክረምቱ ተከላካዩን በተለይም ያኮብ ራሞንን ለማስፈረም እያለመ በመሆኑ ለአቼፖንግ በስታንፈርድ ብሪጅ የመሰለፍ ዕድልን ለማግኘት አሁንም ፈታኝ ሊሆንበት ነው የሚችለው። ቸልሲ ተጫዋቹን ለማቆየት የሚያደርገው ግፊትን ይቀጥል እንደሆነ ማየቱ ትኩረት የሚስብ ጉዳይ ይሆናል። ይህም አሰልጣኝ ሊያም ሮስኒየር ለተጫዋቹ ተጨማሪ ደቂቃዎችን እንዲሰጡት ካላደረጋቸው ተጫዋቹ ፈጥኖም ቢሆን ዘግይቶ ዝውውሩን ማጠናቀቁ አይቀሬ እንደሆነ ነው የሚታመነው። በፓርክ ደ ፕሪንስ እንዲሁ በሁለት ቡድኖች መካከል የነበረው ስሜትና ልዩነት በግልጽ ይታይ ነበር። ፓሪስ ሰን ዠርሜን በሊቨርፑል ላይ በቻምፒየንስ ሊግ ሩብ ፍጻሜም ሁለቱም ዙሮች ላይ 2-0 በሆነ ውጤት ድል ማግኘቱ የሚታወስ ነው። የፈረንሳዩ ግዙፍ ክለብ ደስታ ውስጥም ሲከት እንግሊዛውያኑን ግን በሀዘን ውስጥ የከተተም ውጤት መመዝገቡን እናስታውሳለን። ስለዚህም በዚህ ውድድር ዓመት በድጋሚም
እንግዲህ ቀጣዩ ዙር ማለፋቸውን አረጋግጠዋል። 4 ውስጥ መግባታቸውን አረጋግጠዋል። አምናም እንዲሁ የዋንጫው አሸናፊ እንደነበሩ እናስታውሳለን። በተከታታይ አመት ሁለቱም አመት ላይ 4 ውስጥ የተገኙት 2 ክለቦች ብቻ ናቸው፣ ፓሪስ ሰን ዠርሜን እና አርሰናል መሆናቸው ተረጋግጧል። የፓሪስ ሰን ዠርሜኑ አማካይ ቪታኒሃ ግን ሳምንት ወይም ደግሞ 8 አካባቢ ቀናቶች በሚቀረው ከባየር ሚኒክ ጋር ከሚደረገው ጨዋታ በፊት በነበረው ጨዋታ ላይ ጉዳት እንደገጠመው የሚያሳዩ መረጃዎች እየወጡ ይገኛሉ። የጉዳቱ መጠን እስካሁን ይፋ ባይደረግም ነገር ግን ተጫዋቹ ጉዳት እንደገጠመው የሚያሳዩ መረጃዎች አሉ። የፓሪስ ሰን ዠርሜኑ ተጫዋች ቪታኒሃ በመጀመሪያው ዙር በተደረገው ጨዋታ ላይ በተለይ አንድን ተጫዋች ማሊያ ለመለወጥ 20 ደቂቃዎች አካባቢ እንደጠበቀ የሚያሳዩ መረጃዎች አሉ። ቪታኒያ ስቴዲየሙ ሙሉ ለሙሉ ጭር እስኪል ድረስም ከሜዳው ዳር ለ20 ደቂቃዎች ያክል በትዕግስት ጠብቋል። ለዚህም ምክንያቱ ደግሞ የሊቨርፑል ተቀያሪ ተጫዋች ከጨዋታው በኋላ የሚያደርጉትን የግዴታ የአካል ብቃት እንቅስቃሴ ወይም ፊትነስም እስኪጨርሱ መጠበቅ ስለነበረበት ነው። የፖርቱጋላዊ ኢንተርናሽናል በጨዋታው ወቅትም ለሊቨርፑል ታዳጊ ተስፈኛ ተጫዋች ለሆነው ትሬይ ኒዮኒ ማሊያውን ለመስጠት ቃል ገብቶለት የነበረ ሲሆን ቃሉን ለመጠበቅም ሲል ነው 20 ደቂቃዎችን አካባቢ ጠብቆ እንደሰጠው የሚነገረው። ቪታኒያ ከጨዋታ በኋላ የአካል ብቃት እንቅስቃሴያቸውን ሲያደርጉ የነበሩትን የሊቨርፑል ተቀያሪዎችን እስኪጨርሱ ድረስ ለትሬይ ኒዮኒ የገባውን ቃልም ለመፈጸም ማሊያውን ለመለወጥም ለ20 ደቂቃዎች ያክል ከሜዳው ዳር ሲጠብቀው እንደነበር ተነግሯል። እንዴት ያለ ድንቅ ሰው እንደሆነም ነው በርካቶች ትህትናውን እያደነቁለት እንደሚገኝ መረጃዎች የወጡት። እንደ ቪታኒያ ያለ በዛ ምሽት የአውሮፓ ትልቅ ክለብ አማካይ ክፍል በበላይነት የመራ ኮከብ በፓሪስ ቀዝቃዛ አየር ውስጥም ለታዳጊ ተጫዋች የገባውን ቃል ለመፈጸም መጠበቁ ስለ ስብዕናው ብዙ የሚናገር ነገር እንዳለ ነው በርካቶች የሚያምኑት። ትሬይ ኒዮኒ ከሊቨርፑል አካዳሚ እየወጡ ካሉ እጅግ አስደሳች ተሰጥኦዎች አንደኛው ተደርጎ ነው የሚወሰደው። እንደ ቪታኒያ ካለ ደግሞ ስመጥር ተጫዋች እንዲህ ያለት ክብርና ማሊያን ማግኘት ደግሞ ትልቅ መነሳሳትን ሊሰጠው እንደሚችል የሚያሳዩ መረጃዎችም ይፋ ሆነዋል። ክቪቻ ክቫራትስኬሊያ ሰሞኑን ከአርሰናል ጋር ስሙ እየተያዘ ሲሆን በሊቨርፑል ላይ ባሳየው ብቃትን እንዲሁ ደግሞ ከዛ በፊትም በነበረው ድንቅ ብቃትም የአርሰናሎች አይን ውስጥ እንደገባ የሚያሳዩ መረጃዎች እንዳሉ ነው የሚነገረው። ክቪቻ ክቫራትስኬሊያ በመጨረሻ እጅግ አስደናቂ የሆነ የኳስ ቁጥጥር በማሳየት ወደ ሳጥን ዘልቆ በመግባትም እንዲሁ ጎሎችን ማስቆጠር የሚችል አይነት ተጫዋች ተደርጎ ነው የሚቆጠረው። ይህም ለጆርጂያዊ ኢንተርናሽናል በጣም ድንቅ የውድድር ዓመት እንዲሆንለትም አድርጎታል። ዘ ኢንዲፔንደንት ሰሞኑን እንደዘገበው አርሰናል በዚህ ክረምት ክቫራትስኬሊያን ለማስፈረም እያሰበ ሲሆን እንዲህ ያሉ ብቃቶችን ደግሞ አርሰናል ደጋፊዎች ይበልጥ እንዲቋምጡ አድርጓቸዋል። ሊቨርፑል የ25 ዓመቱን ተጫዋች ለመቆጣጠር በጣም ክፉኛ ተቸግሮ ነበር በአውሮፓ ቻምፒየንስ ሊግ። ክቫራትስኬሊያ በአሁኑ ወቅት በአርሰናል የማጥቃት ክፍል ውስጥ የሚጎደለው አይነት ተጫዋች መሆኑን ነው በተግባር ያሳየው። ሚኬል አርቴታ ቡድኑ ምንም እንኳን ጠንካራ መከላከል ስላለው በፕሪሚየር ሊጉና በቻምፒየንስ ሊጉ ለዋንጫ ጠንካራ ተፎካካሪ ቢሆንም በዚህ የውድድር ዘመን ግን የአጨዋወት ግንባታ ወይም ቢውልድ አፑ ላይ ትንሽ ቀርፋፋና የሚገመት አይነት ሆኖ ነው የተመለከት ነው። እንደ ክቫራትስኬሊያ ያለ ተጫዋች ግን አርሰናልን ወደ ቀጣዩ ደረጃ ሊያሸጋግረው እንደሚችል ነው በርካቶች የሚያምኑት። ይህ የተራቀቀ አጥቂም በጨዋታው 7 ሙከራዎችን አድርጓል። በተለይ በሊቨርፑሉ ጨዋታ ላይ ማለት ነው። እንዲሁ የፓስ ስኬቱም ወይም ፓስ አኪዩሬሲ የምንለውም 93 በመቶ ስኬታማ እንደነበር ነው የተመለከት ነው። በአጠቃላይ በዚህ ውድድር ዘመን 12 ግቦችን አስቆጥሮ 8 ግብ የሆኑ ኳሶችን አመቻችቶ ያቀበለ ሲሆን በአርሰናል የግራ መስመር ላይም ወጥ የሆነ አቋምን ከሚያሳዩት እነ ጋብሪኤል ማርቲኔሊ እና ሊያንድሮ ትሮሳርድም የተሻለ አማራጭ እንደሚሆን መገመቱ ቀላል ነው። ይሁን እንጂ ፓሪስ ሰን ዠርሜን በዚህ ክረምትም ክቫራትስኬሊያን በክለቡ ለማቆየት የሚችሉትን ሁሉ እንደሚያደርጉ ነው ግልጽ የሆነው። ይህም ለአርሰናል ነገሮችን አስቸጋሪ ያደርግባቸዋል። የሉዊስ ኤንሪኬ ቡድን አሁንም በአውሮፓ ካሉ ምርጥ ቡድኖች አንደኛው ሆኖ ቀጥሏል። ክቫራትስኬሊያ ባለፈው የውድድር ዘመንም ክለቡ ቻምፒየንስ ሊግ ድልን እንዲያሳካ ትልቅ ሚናን መጫወቱ እናስታውሳለን። በዚህ ዓመትም ያንኑ ለመድገም ነው የቀረቡት። በአጠቃላይ ይህ ማለት አርሰናል ተጫዋቹን ለመግዛት የገንዘብ አቅሙ ሊፈትነው ይችላል። እንዲሁም ተጫዋቹ ፓርክ ደ ፕሪንስን ትቶ ደግሞ ወደ ኤሚሬትስ ስቴዲየም ለመምጣት የሚያስገድደው በቂ ምክንያት እንደሌለ ጭምር ነው የሚታመነው። የአውሮፓ ትልልቅ ክለቦች ከፍተኛ ግምት የሚሰጡትን ጀርመናዊ ታዳጊ ኬኔት አይሆርን ለመከታተል በሚያደርጉት ጥረት ማንቸስተር ሲቲ ዝርዝሩን መቀላቀሉን የተነገረው የሀገሪቱ ተስፋ ሰጪ ወጣትን ለማስፈረም የሚደረገው ፉክክር እየተፋፋመ ነው። የዝውውር ባለሙያው ፋብሪዚዮ ሮማኖ እንደገለጸው ከሆነ ይህ የ16 ዓመት አማካይ የክረምት የቡንደስሊጋ ኃያላንና የበርካታ የፕሪሚየር ሊግ ክለቦችን ትኩረትም የሳበ ሲሆን ይህም በአውሮፓ ውስጥም እያደገ የመጣውን ዝናውን አሳይቷል። ምንም እንኳን አይሆር ገና በእድገት መጀመሪያ ላይ ቢገኝም በአሁኑ ወቅት ግን እንደ ትልቅ የረጅም ጊዜ አቅም ያለው ተጫዋች ተደርጎ ነው የሚታየው። ክለቦች ከጊዜ ወደ ጊዜ በወጣት ተሰጥኦዎች ላይ ቀድመው ኢንቨስት እያደረጉ ሲሆን በአይሆር ዙሪያ ያለው ከፍተኛ ፍላጎትም ስካውቶች
ተጫዋቹ ወደፊት ከፍተኛ ብቃት ያለው ተጫዋች ሊሆን እንደሚችል ማመናቸውን ያሳያል። የማንቸስተር ሲቲ በአይሆር ዝውውር ላይ መሳተፍ ክለቡ ታዳጊ ተሰጥኦችን በሰፊው ከመታወቃቸውን በፊትም ቀድሞ የማግኘት ቁርጠኝነታቸውንም ያሳያል። በቅርብ ዓመታት ውስጥ ክለቡ በአውሮፓ ውስጥ ያሉ ተስፋ ሰጪ ወጣቶችን ለመመልመልና ለማፍራትም በተዘረጋ መረብ ላይ ከፍተኛ ኢንቨስትመንትንም አድርጓል። የሲቲ አካዳሚ በርካታ የታወቁ ተጫዋቾችን ያፈራ ሲሆን የክለቡ ስትራቴጂም ታዳጊዎችን በማፍራትም በማስፈረምም ወደ ስልታዊ የእድገት መስመር ማስገባት ነው። ይህም ተጫዋቾች ወደ ዋና ቡድን ከመሸጋገራቸው በፊትም በአካዳሚ ውድድሮችም በወጣቶች ሊግና በውሰትም ጨዋታዎች ጠቃሚ ልምድ እንዲያገኙ ያስችላቸዋል። ከማንቸስተር ሲቲ በተጨማሪ ቢያንስ አንድ ሌላ የፕሪሚየር ሊግ ክለብም ይህንን ጀርመናዊ ወጣት በቅርበት እየተከታተለው እንደሆነ ይታመናል። ይህም የእንግሊዝ ክለቦች ፍላጎት ዝም ብሎ የሚነገር ሳይሆን ቁንጮ ክለቦች እያደረጉት ያለው ሰፊ የግምገማ ሂደት አካል ተደርጎ ነው የሚወሰደው። የቡንደስሊጋ ግዙፎችም ይህ እያደገ የመጣውን ተስፋ እየተከታተሉት ነው። የአይሆር ፍላጎት በእንግሊዝ ብቻ የተገደበ አይደለም። በርካታ ታዋቂ የቡንደስሊጋ ክለቦችም እድገቱን እየተከታተሉት እንደሆነ የተዘገበ ሲሆን ይህም ለወጣቱ ተጫዋችም እድገት የተሻለ አማራጭ ሊሆንለት ይችላል። እንደ አይሆር ላለም የ16 ዓመት ተስፋ በጀርመን መቆየቱ ከሚያውቀው ከባቢ ጋርም እንዲላመድ እናም በከፍተኛ የወጣቶች ስርዓት ውስጥም እንዲያድግ ይረዳዋል ተብሎ ነው የሚታሰበው። በመከላከል አማካኝነቱና በአስደናቂ የኳስ አቀባበል ብቃቱም የሚታወቀው ይህ ወጣት ጀርመናዊ በትልቅ ክለብ ውስጥም ብሩህ ተስፋ እንደሚጠብቀው ነው የሚገመተው። በወጣትነቱ የጨዋታን ፍጥነት የመቆጣጠርና በአማካይ ስፍራ ላይም ብልህ ውሳኔዎችን የማሳለፍ ችሎታ አለው። እሱን ደግሞ ለማስፈረም የሚደረገው ጠንካራ ፉክክርም እንደሚሆንና የእንግሊዝ እንዲሁም የጀርመን ታላላቅ ክለቦችም ተሳታፊ እንደሚሆኑ ነው የሚጠበቀው። የሊቨርፑሉ አንጋፋ ተጫዋች የሆነው ጄሚ ካራገር ስለ ሊቨርፑል አንዳንድ ጉዳዮችን እያጋራ ነው። በተለይ ከኢብራሂማ ኮናቴ ጋር በተያያዘ የዘንድሮን ደካማ አቋሙን ትችቱን ሰንዝሮበታል። በተለይ በቻምፒየንስ ሊግ እና በፕሪሚየር ሊግ ጨዋታዎች ላይ በተለይ በአንዳንድ ወሳኝ ጨዋታዎች ላይ ለምሳሌ ያክል በቻምፒየንስ ሊግ ከፓሪስ ሰን ዠርሜን ጋር ከነበረው ጨዋታ ጋር በተያያዘ ትችቱን ሲሰነዝርበት ጭምር ተመልክተነዋል። ለምሳሌ በዲዜሬ ድዌ እና በክቪቻ ክቫራትስኬሊያ ግቦች ላይ ፓሪስ ሰን ዠርሜን በተለይ እንዲሁ ሲያሸንፍ ሊቨርፑልን በፓርክ ደ ፕሪንስ በተለይ በመጀመሪያው ዙር ጨዋታ ሊቨርፑል በቻምፒየንስ ሊግ የሩብ ፍጻሜ እንዲሁ ጨዋታዎችን ለመቀልበስ ከባድ አድርጎበት እንደነበር የመጀመሪያው ዙር ጨዋታ ይታወሳል። በዛ ጨዋታ ላይ ትልቁን ስህተት የሰራው እሱ ነው ብሎ ያምናል ጄሚ ካራገር ሲናገር። ከዛ ውጪ በፕሪሚየር ሊግም እየተደረጉ በሚገኙ ጨዋታዎች ላይ በአንዳንድ ጨዋታዎች ላይ ጥሩ አቋሙን ቢያሳይም ነገር ግን አሁንም ቢሆን በጣም አስቸጋሪ የውድድር ዓመትን እያሳለፈ እንደሚገኝ ነው የሚታመነው። እንደሚታወቀው ኢብራሂማ ኮናቴ ሰሞኑን ኮንትራቱን እንዳራዘመም የሚታወቅ ነው በሊቨርፑል ቤት። ጄሚ ካራገር ግን የኢብራሂማ ኮናቴ የዚህ የውድድር ዘመን አቋም አስከፊ ሲል ነው የሚገልጸው። ኮናቴ ለሊቨርፑል በአብዛኛው አስተማማኝ ተጫዋች የነበረ ቢሆንም ካራገር ግን የፈረንሳዊ ኢንተርናሽናል በዚህ የውድድር ዘመን ሙሉ ለሙሉ አስከፊና በስህተት የተሞላ የውድድር ዓመትን ነው እያሳለፈ የሚገኘው ሲልም ይናገራል። ካራገር በሲቢኤስ ስፖርት ላይ ሲናገርም ሰዎች ቨርጂል ቫን ዳይክ በዚህ የውድድር ዘመን ባሳየው ብቃት ይተቹታል። እኔ ግን ትጅቱ ከበድ ያለ ይመስለኛል። እርሱ እያንዳንዱን ጨዋታ ይጫወታል። አብሮት የሚሰለፈው ተጫዋች ኮናቴ ግን በውድድር ዘመኑ በሙሉ አስከፊ ነበር። በጣም ደካማ የውድድር ዓመትን ያሳለፈው። ኮናቴ በየጨዋታው ስህተቶችን ይሰራል። ስለዚህም ከእርሱ ጋር አብሮ መጫወት ቀላል አይደለም። አሁንም ቨርጂል ቫን ዳይክ ከሊቨርፑል ምርጥ ተጫዋቾች አንዱ እንደሆነ ነው ማስበው። ሊቨርፑል ካለፈው የውድድር ዘመን በተለየ መልኩ ግቦች እየተቆጠሩበት ይገኛሉ። ነገር ግን ይህ ሁሉ በኮናቴ ምክንያት ብቻ ይሆናል ወይ የሚለው ነገር ግን በዝቅተኛ ደረጃ ላይ ስለሚገኝ የታወቀ ነገር የለም። የ26 ዓመቱ ኮናቴ ኮንትራቱ ሊጠናቀቅ ጥቂት ጊዜያቶች ነበር የቀሩት። ነገር ግን ሰሞኑን ኮንትራት ከማራዘም ጋር በተያያዘ ከክለቡ ጋር መስማማቱ ይታወቃል። ኮናቴ ከዚህ የተሻለ ብቃት ማሳየት እንደሚችል ቢያስመሰክርም ምናልባት አሁን ላይ ግን የአቋም መውረድ እየገጠመው ሊሆን ይችላል የሚሉ በርካታ ግምቶች አሉ። በመሆኑም ይህ ክረምት ደግሞ ለአርነ ስሎት የመከላከል ክፍሉን በደንብ ለማደስም እድሎችን የሚያገኝበት ይሆናል ተብሎ ነው የሚታሰበው። ቦሩሲያ ዶርትመንድ ጄደን ሳንቾን ለሶስተኛ ጊዜ ወደ ክለቡ የመመለስ እድልን እያጤነ መሆኑ ተነግሯል። ይህም የሆነው የመስመር ተጫዋቹ በማንቸስተር ዩናይትድ ያለው የረጅም ጊዜ ቆይታ አጠራጣሪ መሆኑን ተከትሎ ነው። ዘ ቴሌግራፍ እንደዘገበው ከሆነም ሳንቾ በአሁኑ ወቅት በአስተን ቪላ በውሰት ላይ የሚገኝ ቢሆንም በዚሁ ክረምት ደግሞ ኮንትራቱ ሲጠናቀቅ ኦልትራፎርድ ለቆ እንደሚወጣ በሰፊው ይጠበቃል። ሳንቾ ቀደም ሲል በጀርመኑ ክለብ በነበረው ቆይታ ከፍተኛ አጥቂዎች አንዱ ሆኖ ደግሞ ማደጉ ከዶርትሙንድ ጋር ያለው ግንኙነትም ጠንካራ ሆኖ እንዲቀጥል አድርጎታል። በማንቸስተር ዩናይትድ ያለው የወደፊት እጣ ፈንታ ይበልጥ አጠራጣሪ የሆነ በመምጣቱ ወደሚያውቀው አካባቢ መመለስም ለተጫዋቹም ሆነ ለክለቡ የሚስብ አማራጭ ሊሆን ይችላል።
የሳንቾ በማንቸስተር ዩናይትድ የነበረው ቆይታ ወጥ ባልሆነ አቋምና እርግጠኛ ባልሆኑ ሁኔታዎች የተሞላ ነበር። በ2021 ከቦሩሲያ ዶርትመንድ በከፍተኛ የዝውውር ዋጋ ከተቀላቀለ በኋላ የዩናይትድ የማጥቃት መስመር ምሰሶ ይሆናል ተብሎ ከፍተኛ ግምት ተሰጥቶትም ነበር። ሆኖም ግን የእርሱ ቆይታ በአቋም መለዋወጥ፣ በጉዳትና በአሰልጣኞች መቀየር ሳቢያ የተስተጓጎለ ሲሆን ይህም በቡንደስሊጋ ያሳየ የነበረውን ድንቅ ብቃትም በቋሚነት እንዳይደግም አግዶታል። በአሁኑ ወቅት በአስተን ቪላ እያሳለፈ ያለው የውሰት ጊዜም በፕሪምየር ሊጉ ጠንካራ ፉክክር ውስጥም በራስ የመተማመን ስሜቱን እንዲመልስ እድል ሰጥቶታል። ዩናይትድ በክረምቱ በቡድኑ ላይ የአወቃቀር ለውጥ ለማድረግ እየተዘጋጀ ሲሆን ለዚህም በርካታ ተጫዋቾች ሊለቁ ይችላሉ። ሳንቾ በነፃ ዝውውር ወይም ፍሪ ኤጀንት የሚገኝ ከሆነ ከፍተኛ የዝውውር ዋጋ ሳያወጡ ልምድ ያለውን አጥቂ ለሚፈልጉ ክለቦች ተመራጭ አማራጭ ይሆናል። የዶርትሙንድ ፍላጎት ከታሪክና ከጥቅም የመነጨ ነው። ቀደም ሲል በነበሩት ቆይታዎችም ሳንቾ በማጥቃት ነፃነት፣ በፈጠራና በፍጥነትና የተመሰረተ የክለቡ አጨዋወት ውስጥም ደምቆ ታይቷል። በዚህ ወቅትም ከአጥቂዎች ጋር የነበረው ጥምረት በግብና በአሲስቶችም ረገድ አስቸጋሪ ቁጥሮችን ያስመዘገበ ቢሆንም በወቅቱ ግን በአውሮፓ ውስጥ ውጤታማ ከሆኑ ወጣት አጥቂዎች አንዱ እንዲሆን አድርጎታል። ክለቡ ቀደም ሲል ጥሩ ብቃትን ያሳዩ ተጫዋቾችን መልሶ ለማስፈረም ልምድ ስላለው ለሶስተኛ ጊዜ ሊያስፈርሙት የሚፈልጉበት ነገር አዲስ አይደለም። ከታክቲክ አንጻር ሳንቾ በማጥቃት መስመር ላይ በተለያዩ ቦታዎች የመጫወት ችሎታው ተመራጭ ያደርገዋል። ዶርትሙንድ በተለምዶ የተጋጣሚን መከላከል የሚበታትኑና የግብ ዕድሎችን የሚፈጥሩ የመስመር አጥቂዎችን የሚመርጥ ሲሆን የሳንቾ የኳስ ክህሎትና የፈጠራ ችሎታ ለዚህ ፍልስፍና በሚገባ የሚጣጣም ይሆናል ተብሎ እንደሚታሰብ ነው መረጃዎች በትልቁ እየወጡ እንደሚገኙ ይፋ የተደረገው። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን በሙሉ ከኛ ጋር ስላደረጋችሁ ከልብ አድርገን እናመሰግናለን። ፏድ ባህሩ እንደተለመደው ይህንን ፕሮግራም እየመራው ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ እዚህ ጋር አበቃሁኝ። መልካም ጊዜ ይሁንላችሁ።